እንግዲህ ናሆሜን ይዤላችሁ መጥቻለሁ ማለት ነው። ክፍል 30 ናሆሜ አርግዛለች ማለት ነው። ያረገዘችው ልጅ ደግሞ የኤርሚ ነው ወይስ ደግሞ የእንትና ነው? የናሆም ነው። ናሆምን እንግዲህ ታገቢያለሽ፣ ከዚህ ቤት አትሄጂም፣ እዚሁ ትኖራላችሁ አንቺና ናሆም ተብለው እነ ናሆም ቤት አባቷንም እያስታመመች እዛ ቤት ውስጥ ገብታለች። ከዚህ በፊት ፍቅረኛዋ ኤርሚ ስለነበረ ኤርሚ ደግሞ አምራን ፍቅረኛው ስለነበረች ናሆምም ደግሞ አምራን ፍቅረኛው ነበረች ማለት ነው። ለናሆምም ከናሆም ብር እየወሰደች ለኤርሚ ትሰጠዋለች። ኤርሚ ደግሞ ለናሆሜን ይሰጣታል። አባቷን እያሳከመች በነበረችበት ሰዓት ላይ በዛ ሰዓት ላይ ምን ተፈጠረ? ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ዛሬ ይዤላችሁ የመጣሁት ናሆሜን ነው። ናሆሜን እንግዲህ ማርገዝ አልነበረባትም፣ ግን እሷም ማርገዛለች። ሁለቱም እንግዲህ እርጉዝ ናቸው። ናሆሚም እንደገና አምራን እርግዝናዋን ማንም ሰው ሊቀበላት አልቻለም። እንደዚሁም ደግሞ እዛ ቤት የገባችው ናሆሜን ናሆምን ታገቢያለሽ ብሎ የአባቷ ጓደኛ እዛ ቤት ውስጥ ነው ያሉት ማለት ነው። የአባቷ ጓደኛም ደግሞ እንግዲህ ከዚህ በፊት እሱን ወድጀዋለሁ፣ አፍቅሬዋለሁ አባቴ ትለዋለች ማለት ነው። ይሄ እኮ ደስ የሚል ነገር ነው። ቤኒውን ራሱ በጣም ደስ ይለዋል። አንቺና እሱን ለማቀራረብ ያላደረገው ጥረት የለም። ሁለታችሁ አንድ ላይ እንድትሆኑልን በጣም እንፈልጋለን ይላታል። ኤርሚም ደግሞ እዛ ቤት ውስጥ ናሆሜን ስለሚወዳት እና ስለሚያፈቅራት ከዛ ቤት መውጣቱን ትቶ እዛ ቤት እንደ ሹፌር ሆኖ ተቀምጧል። እንደ ሹፌር ሆኖ የተቀመጠው ምንድን ነው? ለናሆሜን ስል ነው። ናሆሜን እንግዲህ እዛ ቤት ያለችው እንደ ሰራተኛም ሆና እየኖረች ወይዘሮ ዝናሽ ጋር አብራ እየቆየች ነበር። ወይዘሮ ዝናሽም ለሷ ያላት ጥላቻ ከናባቷ በጣም ትጠላታለች ናሆምን። ናሆሜም ደግሞ ከዚህ በፊት እነሱ ጋር እንደ ሰራተኛም ብትሆን ኤደንም ደግሞ መንገድ ላይ ወርቃ ነበር ጎዳና ላይ ከእናቷ ጋር። አሁን ግን ተመልሰው ወደ ቤሉን ቤት መጥተዋል። ተሰማም እንግዲህ የነ ኤርሚ የነንትን አባት ማለት ነው የነ ናሆሜን አባት ማለት ነው። እሱም ስለታመመ በፊት ላይ በጣም ከኤዴን እና ከባለቤቱ ጋር ተጣልቶ ተሰማ እነ ቤሉን ቤት ነው ያለው። ናሆምም ግራ ገብቶት እኔና አምራን ምርመራ አድርገን ነበረ እያለ እንዴ ያንተ ልጅ ያልሆነውን ልትቀበል ነው በቃ አምነህ እያለች እሷም ታሳምነዋለች። ናሆሜም በዚህ ሰዓት ላይ እርጉዝ ጭነቃት ያለው የአባቷ ጉዳይና ጉዳይ ብቻ። እሷም ማርግዛ አምራንም ማርግዛ ይሻላል፣ ግን እንደዚህ ግን መሆን አልነበረበትም ማለት ናሆሜም ማርገዝ አልነበረበትም። ግን አሁን ሁለቱም ናቸው እርጉዝ የሆኑት ማለት ነው። አቶ ቤሉን ደግሞ እዛ ቤት ያስገባት ናሆምን እድራት አለሁ ብሎ ናሆምና እንትና ይጋባሉ ተብሎ ነበር ማለት ነው። ግን እሳ በዚህ ሰዓት ላይ እቺ ኤደንም መጣሽ በመሀል ገባችባቸው ማለት ነው። ናሆሜን እንግዲህ ናሆምን ብታገባ አሪፍ ነበረ፣ ግን እሳ ምቀኛ ካለ መቼ ያስወራና መቼ ያስበላና ማለት ነው። ይቺ የተረገመች እርግማናም በዚህ ሰዓት ላይ ግራ ገብቷታል ማለት ነው። አሁን ላይ ግን እሷ እንደሆነች የተረገመችና እንትን ያለች ናት። ኤደን እዛ ቤት ውስጥ ከገባይ ጀምሮ ማንም ሰው እንዲያውቅ እሷ ታውቃለች። ከዚህ በፊትም ደግሞ እናታቸውም መታ ነበረ እዛ ቤት ውስጥ አባቷን ማሳከም። እኔ የምፈልገው ናሆምን አላገባውም ልንገርሽ ወይዘሮ ዝናሽ፣ ልጄን የምትሆን እኔ አባቴ ድኖልኝ ቁሞ መሄዱን ብቻ ነው የምፈልገው ትላለች። ከዛም እያለቀሰች ህይወቴ መስቀልቀል ብሏል ናሆም፣ ግን ከአምራን ጋር ያለውን ነገር እንዴት አደረግክ ትለዋለች። እንዴ ምን ማለት ነው? ሰላምራን ይሄን ሁሉ ማወቅ ምን አስፈለገሽ ይላታል ማለት ነው። እሷም ደግሞ ማወቅ አለብኝ፣ እሺ በቃ መናገር ካልፈለግ ተወው ይቀራል ትልና እሺ። እሷም ናሆም ደግሞ ስለሷማ ምርመራ አድርገን ነበር፣ በሆዷ ያለው ልጅ የኔ ነው ይላታል ማለት ነው። ከዛ ስቅ እያለች እያለቀሰች ይሄ ሊሆን አይችልም አምነህማ እንዳትቀበል ትለዋለች። ምክንያቱም ከዚህ በፊት ኤርሚ ጋር እሷ ፍቅረኛ ስለነበረች፣ እንደዚሁም ደግሞ ፍቅረኛ የሌለው አስመስሎ ኤርሚ ናሆሜን ስለቀረባት ናሆሜን በጣም ይወዳታል ኤርሚ ማለት ነው። ግን እሳ ብር ሲቀበል የነበረው ከአምራን ስለነበረ አምራን እንደ ፍቅረኛ ይዞ እሷም ደግሞ
ናሆምን ፍቅረኛ ይዘው ስለነበር ከሱ እየተቀበለች ብር እየወሰደ የተሰጠው ነበረ ለኤርሚ። ኤርሚ ደግሞ እንትናንች ማንን ሀና አልኩኝ ለናሆሚ ይሰጣት ነበር። አባቷን የሚያሳክምላት ነበረ። ብዙ ነገር እያደረገላት ነበር። ታስታውሳችሁ ወደ ኋላ ልመልሰልችውና ናሆሚንና እንትና ኤርሚ አብረው ተኝተው በነበሩበት ሰዓት ላይ እናቷ የእንጀራ እናቷ ትደውልና ለአምራን ትናገራለች። አምራን የዛን ሰዓትም ደግሞ እሱን ስታይ ተጣልተው በዛውም ናሆሚን አኮረፈች፣ ተጣሉ። ከዛ ቤት ውስጥ ወጣች ማለት ነው። አባቷም ልንገረው አልንገረው አሁን በሆዴ ያስኩት ልጅ ግን ለአባቴ ከነገርኩት ልቤ ምስቅልቅል ይልብኛል፣ ውስጤ ይመሰቃቀላል ብላ ህይወት የመመስቃቀል አልፈልግም ብላ ትተዋለች። ግን ሳ ኤዴን ወረቀቱንም ብሰጣትም እንትናም ደግሞ ለመናገር ትፈልጋለች ማለት ነው። ኤደንን ደግሞ ለአንድ ሰው ትንፍሽ ካልሽ እመኝኝ እኔ እገልሻለሁኝ ወይም ደግሞ ከዚህ ቤት መንጥቄ እጥልሻለሁ ትላታለች ማለት ነው። ወይዘሮ ዝናሽ እና ኤደን በጣም ተስማምተው እየሰሩ ያየችውን ነገር ስለምትነግራት አሁን ላይ ደግሞ እሷ ለማንም ሰው እንዳትናገሪ ብላ አስጠንቅቃታለች። ይህን ያደረገችው ደግሞ ወይዘሮ እንትናም እቺ ኤደንም ደግሞ እዛ ቤት ውስጥ ሰራተኛ ሆና ካለ ኑሮ ኤርሚም ደግሞ እዛ ቤት ለናሆሜን ብሎ ነው የገባው ማለት ነው። ናሆሜን ብሎ ቢገባም ለማንም ሰው እንዳትናገሪ ከዚህ በኋላ ናሆሜን እንዳትናገሪያት ብላ ሴቷንም ልጇን ታስጠነቅቃታለች። እንዴም ማየ ይህንን እንዴት ነው እንዲህ የምትይው? ቆይ እንዴት ባንዴ ጸባይሽ ተቀየረ? ይላል ማለት ነው። አሁን ላይ ሁሉም ሰው ጸባያቸው ቀይር ብሏል ማለት ነው። ናሆሜን ማንም ሰው እንዲናገራት አልፈልግም እያለች ወይዘሮ ዝናሽ ታሽቃብጣለች። ይህን የምታደርገው ምንድን ነው? በእሷ ጋር ትልቅ ሚስጥር አለ። ከሌላ የወለደችው ልጅ ስላለ ለባሏ ደብቀው ስለምትኖር ግን እሷ ስለሰማቻት እሱን ደግሞ እንዳትናገርባት ስለምፈልግ ናሆሜን ሽሩሩ ብላ ነው አሁን ላይ የያዘቻት። ልነጠፍልሽ ሁላ ትላታለች ማለት ነው። ይህንን እያደረገች ያለችው እንግዲህ ወይዘሮ እንትና ናሆሜን ለእሷ ብላ ነው። ናሆምም ደግሞ እሷ ጋር እያወራ ከናሆሜን ጋር ሰላምራን የነገራት በሆዷ የያዘችው ልጁ የኔ ነው ምርመራ አድርገን ነበር እያለ ለአባቱም ይነግረዋል። አባቱም ደስ ይለውና እሺ ካልክ ይሄ ድርጅት እኮ ያንተ ነው ሁሉም ነገር ያንተ ነው እያለ ይነግረዋል። ኤርሚም ደግሞ እኔ እኮ ወይዘሮ ዝናሽ ልጄ ጋር እንዳትደርስ ስላሉኝ ከእሷ ጋር ለእሷ ሹፌር አይደለሁም አሁን ላይ ላንቺ ነኝ እንጂ እያለ ይነግራታል። ትዕዛዝ ነው ካዘዝኩ ሸበላው እየሄድክ መቀበል ትችላለህ ያልኩህን ነገር ትለዋለች። ወይዘሮ ዝናሽ እንዲያታቅበት እንትናን አስቀድሞ ኤዴንን አስጠንቅቋታል። ኤርሚ ሰለኒና ስለ ናሆሜን ከተናገርሽ እገልሻለሁኝ። እውነቴን ነው የምልሽ፣ ሲጠርጌ ነው የምነግርሽ። እዚህ ቤት ውስጥ ለምን እንደገባው ታውቂያለሽ፣ አንቺም ለምን እንደገባሽ ታውቂያለሽ እያለ አምራንም ደግሞ እዛ ቤት ውስጥ የሆነ ናሆሜ ሳታረግዝ አትቀርም። ስለዚህ አንቺ ነሽ ማጣራት የምችይው፣ ወረቀቱን በእጇ ይዛ ይቻለሁኝ ወይዘሮ ዝናሽ። ስለዚህ እዛ ቤት ውስጥ ያለውን ነገር ደግሞ ኤዴንን ትጠይቂያታለሽ ብሎ ይላታል ማለት ነው። አምራንና ኤርሚ ይገናኛሉ። ግን ይሄንን አታውቅም እንትና ማንም ሰው ናሆም አያውቅም ማለት ነው። ናሆም ባያውቅም ደግሞ ይሄ ነገር እየጠረጠረና እያስመለከታቸው በቅርቡም ደግሞ እውነት እንደሚወጣ 100% እናውቃለን ማለት ነው። የናሆም እንግዲህ አምራን በጣም ልቡን ሰብረዋለች ማለት ነው። ፍቅረኛ እያላት ፍቅረኛ እንደሌላት ሆና ነበር የቀረበችው ማለት ነው። እሷም ደግሞ ለጥቅም ነበር በፊት ላይ የቀረብኩ፣ አሁን ላይ ግን ሁሉንም ነገር እወድሃለሁ እያለኝ ትነግረዋለች። በሆዴ ያስኩት ልጅ ላንተ ብዬ ነው፣ ብዙ ነገር ሆኛለሁኝ፣ አቶ ናሆም ልትቀበለኝ ትችላለህ ብላ ከእናቱም ከአባቱም ጋር እየተጣላች፣ እናትና አባቱ እንግዲህ ሊያውቁባት የቻሉት እሷን አልወደዷትም፣ አልተቀበሉለትም። እሱ በጣም ሙቶ የወዳት ነበር ማለት ነው። ግን እሳ አምራን አሁን ላይ ያላት ጉጉት ለሱ እኔ አሁን ላይ እወድሃለሁኝ፣ በፊት ግን ለጥቅም ነበር የተጠጋው ብላ ትለዋለች። ናሆም ደግሞ ከአምራን ውጭ ማንንም ሴት ማየት አልችልም፣ እኔም ወዳትንና ማፈቅራትን ሴት ነው እዚህ ቤት ማመጣው እያለ ይነግራታል ማለት ነው። በዚህ ሰዓት ላይ እንግዲህ ግራ የገባት ነበር ማለት ነው። እያንዳንዱ ነገር ቀስ እያለ ሁሉም ነገር ይሳተፋል ማለት ነው።
ግን እሳ የአምራን ነገር እያሳሰበው ቅስሙ ተሰብሮ ግራ ተጋብቶ ነበረ። ምክንያቱም አሁን ላይ ግን አስመርምሮ እኔ እሷን አልፈልጋትም እፈልገው ልጄን ነው ይላል። ልጄን እፈልጋታለሁኝ እያለ ይናገራል ማለት ነው። እሷ በዚህ ሰዓት ላይ ግራ የገባት እንግዲህ እያንዳንዱ ነገር ግራ ይገባትና ለናሆምም ደግሞ ያው እንትናን አልተቀበላትም። በእርግጥ የሆነ ሰዓት ላይ ፍቅር ይዞ የነበረ አባዬ ከናሆም ግን አሁን ሁሉንም ነገር ትቸዋለሁ ትላለች። ምክንያቱም እርጉዝ ስለሆነ ናሆሜን እንግዲህ ያረገዘችው ከኤርሚ ነው ማለት ነው። ኤርሚ ግን እስካሁን አልደረሰበትም ነገሩን። አምራንን አጣሪልኝ እያላት ስለነበረ አሁን ላይ ናሆም ስለ እንትና ልጄን ነው እንጂ እሷን አልፈልጋትም ብሏል ማለት ነው። የናሆም እናትም ደግሞ ወይዘሮ ዝናሽ ናሆሜን ስላልወደደቻት እሷ ማንንም እኔ ራሴ ፈልጌ ነው ምድርህ እያለችው ነበር። እሱም ደግሞ እንዲ እናንተ የምትድሩ ይቆይማ የድሮ ባህላቸውን ወደዛ በይ፣ የናሆሜን አባት ከዚህ ቤት እንሂድ እባክሽን ስልሽ ትንሽ ቆይ ጊዜው ሲደርስ እያልሽ ነበረ። አሁን ምን ተገይቶ ነው አልሄድም እሄዳለሁ የምትይኝ እያለ ግራ ታጋባዋለች። ናሆሜን አሁን ላይ ያለባት ጭንቀት በጣም ከአባቷ የበለጠ ጭንቀት አላት ማለት ነው። ይህንንም እየተጨነቀች ያለችው ለሱ ብላ፣ ምክንያቱም አሁን ላይ ከኤርሚ ስላረገዘች ማርገዝ ግን አልነበረባትም ናሆሜን ማለት ነው። ግን ሁለቱም አረገዝን ሲሉ ከባድ ነው ማለት ነው። በቅርብ ቀን ግን ሁሉም ነገር ይስተካከላል ማለት ነው። ወይዘሮ እንትናም ደግሞ ግራ ገብቷት እንዴ ምን ለማለት እየፈለገች ነው? ይችል ልጅ እንደውም ሰበብ አገኘሁኝ ከዚህ ቤት ውስጥ ምን እንደምታደርግ ምን እንደምትዶልት እያንዳንዱ ነገር እደርስበታለሁ ብላ ትላለች። ወይዘሮ ዝናሽ ግን ምንም ባትወዳት ናሆሜን አሁን ትልቅ ሚስጥሯን ይዛባታለች። ናሆሜን ጋር ትልቅ የፈነዳ አሁን ይህንን ሄደሽ ለመናገር ከሆነ ሁሉንም ነገር መናገር ትችያለሽ፣ ግን እሳኔ ደግሞ ወደኋላ ምንም ነገር ፊቴን አላዞርም እያለ ትላለች። እያንዳንዱ ነገር እደርስበታለሁ እያለ ኤርሚም ግራ ይገባውና ወይዘሮ ዝናሽ የምታዘውን ነገር ያደርጋል፣ ይፈጽማል ማለት ነው። ይህንንም ደግሞ እያደረገ ያለው ናሆሜን በጣም ያፈቅራታል፣ ይወዳታል። በፊት ላይ ብሳሳትም በአንድ ስህተት የሰው ልጅ ነኝና እሳሳታለሁ፣ ግን አንቺ ከስህተቴም አልተቀበልሽኝም፣ ስለዚህ አንቺ ገባሽበት ጉድጓድ እኔም እገባለሁ እያለ ይላታል ለናሆሜን። ናሆሜን በዚህ ሰዓት ላይ በጣም ትልቅ ችግሮች ስላጋጠማት እውነት ነው ውሸት ነው እያለች ግራ ገብቷታል ማለት ነው። ይህን እርግዝና እንዴት አርጌ ነው ለአባዬ ስምነግረው? በዛ ላይ ጥሩ ልጅ ናት የተባለችው ልጅ አሁን እንደዚህ ሆና ሲያዋት ቤተሰብም አምራንም አወቀች ማለት ይህንን ለናሆም አባት እናገራለሁ እያለች አምራን እየፎከረኝ ነው። ላይክ ሸር ሰብስክራይብ